ባለፉት 7 ዓመታት በየዓመቱ 8000 ኪሎ ሜትር አዳዲስ የአስፋልት መንገዶችን እየገነባ እንደሚገኝ የከተማና መሰረተ ልማት ሚኒስቴር ገልጿል። ሚኒስቴሩ ይህንን የገለጸው በአዲስ አበባ በተካሄደው የመጀመሪያው የኢትዮጵያና ጣሊያን የግንባታ የመሰረተ ልማትና የከተማ መልሶ ማልማት ፎረም ላይ ነው። በዚህ መድረክ ላይ የተገኙት በኢትዮጵያ የጣሊያን አምባሳደር በበኩላቸው እንደቀደመው ዘመን ሁሉ ሀገራቸው አሁንም በኢትዮጵያ በሚካሄዱ ግንባታዎች ላይ አሻሯን ማሳረፍ እንደምትፈልግ ተናግረዋል። ሰላማዊት ሽፈራው ተጨማሪ አላት። የመጀመሪያው የኢትዮጵያና ጣሊያን የግንባታ የመሰረተ ልማትና የከተማ መልሶ ማልማት ፎረም ዛሬ በአዲስ አበባ ተካሂዷል። በዚህ መድረክ ላይ የተገኙት የከተማና መሰረተ ልማት ሚኒስትር ዴኤታ የትምጌታ አስራት ኢትዮጵያ አሁን ላይ ያለችበትን የመልሶ ግንባታ ስራ አብራርተዋል። ባለፉት 7 ዓመታት በየዓመቱ 8000 ኪሎ ሜትር አዳዲስ የአስፓልት መንገዶችን እየገነባን እንገኛለን። የህዳሴ ግድብንም በራሳችን መሐንዲሶችና በራሳችን አቅም ገንብተን አጠናቀናል። ይህ የኤሌክትሪክ ኃይል የማመንጨት አቅማችንን እንደ ሀገር በእጥፍ አሳድጎታል። 24 ያክል የኢንዱስትሪ ፓርኮቻችንም ሙሉ በሙሉ የኤሌክትሪክ ኃይልን ያገኛሉ። አዲስ አበባን ጨምሮ 8 ያክል ከተሞቻችን ላይ የኮሪደር ልማት ስራዎችንም እየሰራን እንገኛለን። ሚኒስትር ዴኤታው 25 ያህል የጣሊያን ኩባንያዎች እንዲሁም ተወካዮቻቸው በተገኙበት በዚህ መድረክ ላይ ባደረጉት ንግግር እነዚህ ተቋማት በኢትዮጵያ መጥተው መስራት ቢሹ በራችን ክፍት ነው ብለዋል። ለጣሊያናዊ ጓደኞቻችንና ዓለም አቀፍ ወዳጆቻችን ኢትዮጵያ ለተለያዩ የንግድ ዘርፎች ክፍት ሆና ትጠብቃቸዋለች። በኮሪደር ልማትና በጋራ መኖሪያ ቤቶች ግንባታ እንዲሁም በአየር ማረፊያዎች ማስፋፊያ፣ በሌላ በኩል ደግሞ የግንባታ እቃዎችን፣ ማሽነሪዎችን በማቅረብ እንድትሳተፉ እንፈልጋለን። ጣሊያናዊ ባለሀብቶች ምርቶችን ከማቅረብ ባለፈ የሀገራቸውን ትላልቅ ኢንዱስትሪዎች በኢትዮጵያ ላሉ አነስተኛና መካከለኛ ኢንተርፕራይዞች የቴክኖሎጂ ሽግግር ላይ እንዲያግዙ እንሻለን። በኢትዮጵያ የጣሊያን አምባሳደር ሴንፋብሪዚ በበኩላቸው የጣሊያንና የኢትዮጵያን የቀደመ ዘመን የኪነ ህንጻ ታሪክ አንስተው ሀገራቸው በመዲናዋ ግንባታ ላይም አሻራዋን ማሳረፍ እንደምትፈልግ አስታውቀዋል። The Italian architect who in the 1950s in 1960s በ1950ና 60ዎቹ በኢትዮጵያ የነበሩ ኪነ ህንጻዎች የተገነቡት በጣሊያን የኪነ ህንጻ ባለሙያዎች ነው። የአዲስ አበባ መዘጋጃ ቤትና የአፍሪካ አዳራሽን ማንሳት እንችላለን። ዛሬ ላይ ደግሞ በአዲስ አበባ አዲስ ገጽታ ላይ ጣሊያን ከመቼውም ጊዜ በበለጠ የዚህ ግንባታ አካል መሆን ትሻለች። Italy's desire to be part of this new chapter is stronger than ever. በዛሬው ዕለት በተካሄደው የኢትዮ ጣሊያን የኮንስትራክሽን መሰረተ ልማትና ከተማ ልማት ፎረም ላይ የገንዘብ ሚኒስትሩ አህመድ ሺዲ፣ የመስኖና ቆላማ አካባቢዎች ሚኒስትሩ አብርሃም በላይ፣ የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትር ማሪያ ትሪፖዲ እንዲሁም የአዲስ አበባ ከንቲባ አዳነች አቤቤ ተገኝተዋል።